ለተመልካቾቻችን እንግዲህ ያው አይ ቲንክ ወይ ናይጄሪያ ውስጥ ምናምን ሊሆን ይችላል አለባበሳቸው ምናምን ጥቁሮች ናቸው የፊልሙን ምንጭ አመጡልኝም እኔ እንዳላይ እነ አናኒያ እና አይ ቲንክ ናይጄሪያ ውስጥ ምናምን አፍሪካ ውስጥ ነው የሚመስለው ገንዘብ ሳይከፍሉ ለመሄድ ነው የተጠቀሙትና ይሄ በጣም የወረደ ነገር ነው በእኛ ሀገር ብዙም አይታይም አንድ ወቅት ግን አንድ ልጅ ቅድሚያ ካልከፈላችሁ ምናምን እያለ ለምን እንደዚህ የምታረገው ስለው ከደሞዜ ሊያስቆርጦብኛል አንዱ ሰውዬ ሳይከፍለኝ ኤቲኤም ላውጣ ብሎ ስመለስ መኪናውን ቤት በኩል አስነስቶት እንደሄደ አላቅም አለና ማዳያዎች ላይም ጥንቃቄ አሁን እንኳን ያው በዚህ በክፍያው በቴሌ ብር ሆኗልና ለማንኛውም ጥንቃቄ እንድታደርጉ ነው ከነዚህ ፊልሞች ብዙ ነገር ነው ሁሉንም ነገር ነው ቢዳሰሰው የምናቀርባቸው ፊልሞችና ጥንቃቄ እንድታደርጉ ነው ይሄ ደስ የማይል ስነ ምግባር ነው ቢሆንም ለማዳያዎች ደግሞ ይሄ ጥንቃቄ ይሰጣል ብለን እናምናለን ወደ ቀጣይ ቪዲዮ ሄዳለሁ ክብራን እንግዲህ ያው ይዘውት መጥተዋል እንዳትናገርብኝ ይያለው ነበር ወንጀለኛ ነው እስረኛ ነው እንግዲህ ይዘውት ይሄዱ ይያለ ከኋላ አምልጧቸው ነበር ይዘውት መጥተዋል ግን ከዛ በኋላ ደግሞ ወደ ጋቢና እንዴት እንደወረወሩት ስናይ መቼም ይሄ የሚሊተሪ ነገር በሰለጠኑ ሀገራትም እንደዚህ ያለና እስረኛ ሲያመልጥ እንደዚህ በእንደዚህ ነው ሁኔታ ባይሆን የፖሊሶቹንም ስነ ምግባር አንደኛ ሚሊተሪ ሆነው መጀመሪያም ሌባው ሊያመልጥ ወይም ደግሞ ተጠርጣሪ ነው የሚባለው ሊያመልጣቸው አይገባም ነበር በቀላሉ ነው ከኋላ ከፍቶ ያመለጣቸው እንግዲህ እነሱ ከፊት መጠበቅ ሲገባቸው ጋቢና አስገብተው እሱን ጋቢና ሆነዋል ማለት ነው አምልጧቸው ነበር ይሄ አንድ ስተት ነው ሁለተኛ ደግሞ እንግዲህ ከኋላ ያለው ባለመኪና ዝምበል ብሎታል እሱ ጠቁሞ ይሁን በራሳቸው ይሁን ወጥተው ተጠርጣሪውን ይዘው መጥተዋል ካመጡ በኋላ ግን ጋቢና ያስገቡበት መንገድ ትክክል አይደለምና እኛም ሀገር ያላችሁ በስነ ስርዓት አስከባሪዎች እንዲህ አይነት ነገሮች አሁን ዘመኑ የቴክኖሎጂ ነውና በብዙ ነገሮች ልትይያስ ስለሚችል የምትሰሩበትንም ተቋም የራሳችሁንም ስም መጠበቅ አለባችሁና ይሄ ፊልም ብዙ ነገር ነው የሚያስተምረን ወደ ቀጣዩ ፊልም ሄዳለሁ እንግዲህ እንደዚህ አይነት ቴክኒኮች ለኛም ይጠቅማሉና ከዩቲዩብ ላይ ምናምን እንደዚህ ችግር ሲገጥማችሁ በቀላሉ ይሄኛው ፍሮንት ዊል ድራይቭ ስለሆነ ገመዱን አሰረ ከዛኛው ጋር ተቀለለው ያኛው ሲሽከረከር ያኛውን መኪናውን ይዞት ሄደ ማለት ነው ይሄ ለኛም ጥሩ አስተማሪ ነገር ነውና እንዲህ አይነት ነገሮች ከዩቲዩብ ላይ በተለይ በማውረድ ችግር ሲገጥመን ብዙ ጊዜ እኛ ጋር የምትደውሉ ልጆች ሰዎች አላችሁ ጭቃ ሲገባ ምናምንና አንዳንዴ ዩቲዩብን መጠቀም ነው በደረሰባችሁ ችግር አይነት ሰርች ስታረጉት ያገኝላችኋል በቪዲዮ በምስሉ ላይ ያሳያችኋልና እንደዚህ በቀላሉ መውጣት የሚቻልበት መንገድ አለ ወደሚቀጥለው ቪዲዮ እንሄዳለን
ተመልካቾቻችን እንግዲህ ያው ፊልሞቻችን ላይ እንደምናየው እንግዲህ ለመኪና ብቻ አይደለም። አሁን አሽከርካሪም እንደዚህ እግረኞች ምናምን ሮጦ ሊመጡ የሚችሉበት ቦታ መታጠፊያ ላይ ማቀዝቀዝ አለበት። እግረኞችም ሮጠን ወደ መኪና መንገድ ወይም መኪናው ሊመጣበት በሚችለው መንገድ በምንገባ ሰዓት በጣም ጥንቃቄ ማድረግ አለብን። በሩጫ ሄደን ከኋላ የሚመጣብንን ሰው ወይ ደግሞ ከኋላ የምናመልጠውን ሰው እያሰብን ስንሄድ መኪና ላይ እንደዚህ አይነት ግጭቶች ይደርሳሉና ጥንቃቄ ማድረግ አለብን። እንግዲህ ከፊልሞቻችን ብዙ ነገር ነው መማር ያለብን። አይ ቲንክ ይሄን ፊልም አይቼዋለሁ ከዚህ በፊት እና እዛ ላይም ከኮንትሮባንድ ጋር የተያያዘ ነገር አለው። ብዙ አስተማሪ ነው። በተለይ ኬላ ላይ ለሚጠብቁ ሰዎች ብዙ ነገር ያስተምራል። ኬላ ማለፍ ለሚፈልጉ ሰዎች ሊያስተምር ይችላል በተቃራኒ ጎኑና ቆንጆ ፊልም ነው። ከዚህ ታይቼዋለሁኝና እኔ አደጋ ላይ እንግዲህ ሰውየውም በዚህ በመኪና ይሄ ልጅ በመገጨቱ ወይም ግጭት አድራሽ በመሆናቸው ብዙ ኪሳራ ነው የሚደርሰው። ለዛኛውም ሰውዬ ደግሞ ጤናውን ያጣል፣ አካላው ጎዶሎ ሊሆን ይችላል እና ስለዚህ መንደር ውስጥ በተለይ አንዳንድ መንደር ያለባቸው ብሬከር ይሰራል፣ ትልልቅ ብሬከር እና ያ ብሬከር አንዳንዴ ካር ብሬከር እየሆነ አስቸገረ። ከዚህ በተደጋጋሚ ብለናል። ማዘጋጃ ቤቱም የሚመለከት ትራንስፖርት ቢሮውም የሆነ ወይ ቲክነሱን አውጥተውለት ብዙ በተለይ ቪትስ ኮሮላ ምናምን መኪኖች እየተሰባበሩ ነው። የሀገር ኢኮኖሚ እየወደመ ነው። ጥሩ ነው መደረጋቸው። ምክንያቱም ከመንደር ላይ ልጆች ውልቅ ብለው ይወጣሉ እና እነዛ ልጆች ይገባሉ። የዛን ጊዜ በ20 በ30 እንኳን ብንሄድ ጉዳት የሞት አደጋ ልናደርስ ስለምንችል ይሄ ጥንቃቄ በጣም ያስፈልገዋል።